ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ተናስተልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል እንኳን ለ2015 አዲስ ዓመት አደረሳችሁ ይህ ዓመት የሰላም የእድገት እንዲሆንላችሁ እንመኛለን ከዚህ ከሰይፈ ነበልባል ሬዲዮን ዝግጅት ክፍል የተከበራችሁ አድማጮቻችን ዛሬም እንግዳዬ ቀርብ ያለው እንግዳዬም አቶ ተስፋዬ ታደሰ ይሆናሉ የምንነጋገርበት የኦሮሞ ህዝብ ወደ ቀድሞው አንድነት ለመመለስ ምን መደረግ አለበት እንላለን ለምን ይደረግ ይሆን እስኪ ከእንግዳዬ ጋራ መልካም ቆይታ ግን ቅድሚያ ዜማውን አስቀድማለሁ ጀሪ ገሉ ዲዴ ቃኒህን ቀብዱ እያለ አቀንቅኗል ድምጻዩ መልካም ቆይታ Dokuman kapsam mare diro bizuman argat ila kamatani le jozuna rasa aye du pachu madara tikasa divani ain maya divani antara ya dupina mara chumara chawaya amma jabana tenya anane tuga de karasa ni bani barakana ni gate katani tane anane tuga ere goro sabite adun cham samate rudana yala pute wayo nambade namne erga sirramne onto to gadda warran salale bu kenya lisuma garo na sarbale du kenya so sala tani ta tulu pura putu me piange sumale ba freedom ተወዳጁን ድምጻዊ ተፈሪ ዜማን በኋላ ጊዜ ካገኘን እንመለስበታለን እንግዲህ አቶ ተስፋዬ ታደሰ ለቃለ መጠየቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ ሄሎ ተናስልኝ እንደምን ዋሉ ተናስልኝ እንደምን ዋልክ መልካም አቶ ተስፋዬ ታደሰ እንግዲህ ዛሬ በኦሮሞ ህዝብ ጉዳዮች ላይ እንነጋገራለን እስኪ አቶ ተስፋዬ የኦሮሞ ህዝብ ወደ ቀድሞው አንድነት ለመመለስ ምን መደረግ አለበት ይላሉ ወደ ዋናው ጥያቄ ከመግባቴ በፊት ኦሮሞ በጥንት ዘመን ጠንካራ አንድነት እንዲኖረው ያደረገው ምክንያት ምንድነው የሚል ጥያቄ ማንሳት እፈልጋለሁ በቀድሞ ዘመን ኦሮሞ ጠንካራ አንድነት ለማንም የማይበገር ማንነት ከቤቱ ሊቆም የማይችል አንድነት ነበረው ይህ አንድነቱ እየተሸረሸረ እየተዳከመ የሄደበት ምክንያቶች ብዙ ናቸው በድሮ ወቅት አንድነቱን ኃያል ሊያደርገው የቻለው በማንም ሳይደፈር ተከብሮና ተፈርቶ የኖረው መንግስታዊ አስተዳደር ነበረው በመንግስታዊ በገዳ መንግስታዊ ህዝቦቹን ይመራል ህዝቦቹን ያስተዳድራል ህዝቦቹን ይመክራል ህዝቦቹን ያስተማራል መንግስታዊ ኃይል ስለነበረው አንድነቱ በዚህ ተጠብቆ ይኖር ነበር የህዝብ መንግስታዊ ኃይል ኮማንደር ሴንትራል ገቨርንመንት ስለነበረው እንዳስፈለገው ህዝቡን ተቆጣጥሮ ህዝቡን ወርቶ
ሊያስተዳድር ችሏል። አንድነቱን ማጠብቆ ከጠላት ኃይል ጥቃት ራሱን አከላክሎ ተጠብቆና ተፈርቶ ምሽራ የህዝብ አንድነቱ ተሸራሽሮ የተዳከመበት ምክንያት መቼ ነው? ከመቼ ጀምሮ ነው? የሚል ጥያቄዎችን ማንሳቱ በጣም አስፈላጊ ነው። የኦሮሞ ህዝብ አንድነት የወደቀው ሃይማኖት ከተፈጠረ በኋላ የተለያዩ ሃይማኖቶች በውስጡ ከተፈጠሩ በኋላ ነው። ጎሰኝነት፣ ወንዘኝነት፣ ግለኝነት በኦሮሞ ውስጥ ቀንድ እያወጣ ከመጣ ወዲህ ነው። በእነዚህ ምክንያት ብሔራዊ መንፈስ እየላላ ወደ ጎሰኝነት፣ ወደ ወንዘኝነት፣ ወደ ሃይማኖት እየዘቀጠ ሄደ ህዝቡ። በዚህ ምክንያት ሀያል የነበረው ህዝብ አቅሙ እየመነመነ ሄደ። በዚህ የተነሳ የተዳከመ ህዝብ አግኝቶ ምኒልክ ከአውሮፓ በተጫነለት ብዙ መሳሪያ ታጥቆ የተበታተነ ህዝብ አንድ በአንድ እየለቀመ ቅኝ ተገዢ አደረገ። ለምሳሌ አርሲ በሚመታበት ወቅት እቶዎች ይስቁ ነበረ። እቱ በተራው ስንመታ አርሲዎች ደግሞ ይስቁ ነበረ። አየው ህዝቡ አንድነቱ በፍጡር ወጥቶ ማለት ነው። በጎሳ፣ በወንዝ፣ በሃይማኖት በተለያየ ምክንያት በዚህ ምክንያት አንድነቱ ሲዳከም ቻለ። ሀያል የነበረ የምስራቅ አፍሪካ አንበሳ ተብሎ በታሪክ የተነገረለት ህዝብ ተዳከመ። ዛሬ አንድነት እንዲኖር ያደረገው ምንድን ነው? ከጥንት ጀምሮ የመጣ እንደ በቀል እየበላ እንደ ተርች እየበላ እንደ መሽገር እየበላ የአንድነት ግብ እያደረገ የመጣ ብዙ ምክንያቶች አሉ። ይህ ሊሆን የቻለበት ምክንያት ምንድን ነው? እንደ ቀድሞ መንግስታዊ ኃይል አልነበረው። ጎሰኞችን የሚቆጣጠርበት፣ ወንዘኞችን የሚቆጣጠርበት፣ የሃይማኖት አክራሪዎችን የሚቆጣጠርበት፣ አንድነቱን የሚመሩ ለቀዶችን የሚቆጣጠርበት ማዕከላዊ መንግስት የለው። በዚህ ምክንያት ሁሉም እንደፈለገው ሊፈነጭ ይቻላል። በዚህ ምክንያት ቅኝ ተገዢ ከሆነ በኋላ ማንነቱን ረስቶ ኖረ። ብሔራዊ ማንነቱን ረሳ። ብሔራዊ አንድነቱን ረሳ። ህልውናውን ረሳ። ኦሮሞ መሆኑን ልናውቅ የቻለው በብዛት እኮ የኦሮሞ ነጻነት ሀገር ወዲህ ሲመጣ ወዲህ ነው። በብዛት ልናውቅ የቻልነው ማለት ነው። ማንነቱን ረስቶ የኖረ ህዝብ አንድነት ሊያውቅ አይችልም። እንግዲህ ምክንያቶቹ እነሱ ናቸው። ቀድሞ የነበረበት ሁኔታ መንግስታዊ አስተዳደር ነበረው። የሃይማኖት ኢንስቲትዩሽን በውስጡ አልነበረም። ጎሳ፣ ወንዝ አውስጥ ተስፋርቶ አልበላው። ከዛ ወዲህ ደግሞ አሁን የደረሰበት ዘቀጠበት ቦታ ላይ የደረሰበት የቻለው ደግሞ አለው ወንዘኞች፣ ጎሰኞች፣ የሃይማኖት አክራሪዎች በውስጡ ገብተው ልቡን አራሪቀው ጠላትነት ተራርቆ እንደኖር ያደረጉት ማለት ነው። እንግዲህ ብሔራዊ ስሜት ኦሮሞ ብሔራዊ ስሜት የመጣው ኦነግ ሀገር ውስጥ ከገባ ወዲህ ነው። እድሜ ለኦነግ ብሔራዊ ስሜት እንዲኖረን ያደረገው ኦነግ ነው። በቋንቋችን በኦሮሞ እንድንማር ያደረገ ኦነግ ነው። ኦሮሚያ የሚባል በዓለም ላይ እንድታወቅ ያደረገው ኦነግ ነው። የኦሮሚያ ካርታ በዓለም ላይ እንድታወቅ ያደረገው ኦነግ ነው።
እድሜ ለኦነግ ከዛን ወዲህ ነው እንግዲህ ብሔራዊ ስሜታችን እያደገ የነጻነት ስሜታችን እየሰፋ የመጣና አሁን ባለንበት የእድገት ደረጃ ላይ ልንደርስ የቻልነው። እንግዲህ የአንድ ህዝብ የአንድነት መሰረቱ ብሔራዊ ስሜት ነው። የማንኛውም ህዝብ የማንኛውም ህዝብ አንድነት መሰረት ብሔራዊ ስሜት ነው። ብሔራዊ ስሜት ከሌለው ለማንነቱ አያስብም፣ ለነጻነቱ አያስብም፣ ለእኩልነቱ አያስብም፣ ለሀገሩ አያስብም፣ ለአንድነቱ አያስብም። ብሔራዊ አንድነት እየጠፋ ነው በአሁኑ ጊዜ። ብሔራዊ አንድነት መጠናከር አለበት። የኦሮሞ አንድነት ወደ ቀድሞ ቦታ ለመመለስ ብሔራዊ አንድነት ሁሉ እንዲይዝ ማድረግ አለብን ማለት ነው። ከሙሰኝነት ነፃ እንዲወጣ፣ ከወንጀለኝነት ነፃ እንዲወጣ፣ ከሃይማኖት እስር ቤት ነፃ ወጥቶ ብሔራዊ ስሜት እንዲኖረው ማድረግ ህዝቡ ብሔራዊ ስሜት ያንነት መሰረት ነው። ህዝባችን ከዚህ ሁሉ እስር ቤት ወጥቶ አንድ አይነት ብሔራዊ ስሜት ከያዘ አንድነታችን ይጠናከራል፣ ወደ ቀድሞ ቦታ እንመለሳለን። ወደ ቀድሞ ቦታ እንመለሳለን። መሰረቱን ማወቅ አለብን፣ ችግሩን ማወቅ አለብን፣ መፍትሄውን ማወቅ አለብን። እንደው አቶ ተስፋዬ እንደው ወደ ቀድሞው አሁን ሰው የጠቀሷቸው ነገሮች አሉ። ከሃይማኖት ከተለያየ እስር ቤት መውጣት አለ። መቼም ለአንድ ህዝብ ለአንድ ማህበራዊ እንደው ህይወት መኖር ግድ ይላል። ለአንድ ህዝብ ደግሞ ሃይማኖት መኖር ደግሞ ግድ ነው። እንደው ግልጽ እንዲያደርጉት ስለፈለኩ ነው። ከሃይማኖት ሰንሰለት መውጣት አለበት፣ ሃይማኖት ከመጣ በኋላ ሌላው ከተንት ብሎት ማንነቱን አጥቷል የሚባል ነገር ስላለ እንደው ይሄ ነገር አይጋጭም። ሃይማኖት የኦሮሞ በፊት የለውም ማለት ነው። ምን ለማለት ተፈልጎ ነው? ወደ ቀድሞስ ቦታ እንዴት ሆኖ ነው ሊመለስ የሚችለው? ኮንክሪት የሆነ ነገር እንዲያስቀምጡልኝ ነው የምፈልገው። በተጨባጭ ምንድነው መደረግ ያለበት? ሃይማኖት ለማንኛውም ህዝብ አስፈላጊ ነው። ለሰው ልጆች ሁሉ አስፈላጊ ነው ሃይማኖት ካወቁበት ያደራጃል፣ የማይተዋወቀውን አንድ ላይ ያሰባስባል። ለመንግስታዊ ድርጅት የመጀመሪያ መሰረት ሃይማኖት ነው። ሃይማኖት ካወቁበት ያደራጃል፣ ካላወቁበት ከኑክሌር ቦምብ የበለጠ ይበታትናል ካላወቁበት። ሃይማኖት ስንል መላው ህዝባችን የሃይማኖት ችግር አለው ማለታችን አይደለም። አንድነት ስንል መላው ህዝባችን የአንድነት ችግር አለው ማለት አይደለም። አንድነት በሁለት ይከፈላል። ብሔራዊ አንድነት፣ የፖለቲካ አንድነት። የኦሮሞ ውስጥ ያለው ችግር ምንድነው? ብሔራዊ አንድነት አይደለም። የብሔራዊ አንድነት አይደለም። የብሔራዊ አንድነት ችግር ቢኖረው ኖሮ ሁሉም ኦሮሞ ነን አንልም። ሁላችንም ኦሮሚያ ሀገራችን ነው አንልም። ሁላችንም ነጻነት ይገባናል አንልም። ሁላችንም በአንድነት ቋንቋችን አንማርም። ብሔራዊ ችግር ቢኖር ኖሮ እንደዛ ነው። ልክ ኦሮሞ ኢትዮጵያዊ አይደለም እንደምለው አማራ ጋራ አንድነት የለንም፣ አበሻ ጋራ አንድነት የለንም፣ ትግሬ ጋራ አንድነት የለንም እንደምንለው ይሄ ብሔራዊ ችግር ነው። በኦሮሞ ውስጥ ሁሉም ማወቅ ያለበት ብሔራዊ ችግር የለብንም። ብሔራዊ የአንድነት ችግር የለብንም። የፖለቲካ ችግር ነው። የፖለቲካ ችግሮችን እነማን ናቸው የፈጠሩት? ፖለቲከኞች ናቸው፣ ወንጀለኞች ናቸው፣ ጎሰኞች ናቸው፣ የሃይማኖት አክራሪዎች ናቸው። ፖለቲካውን ተጠቅሞ ህዝቡን ልቡ አራራሪገው አንድነት እንዳይኖር ያደረጉ እነሱ ናቸው። አንድ ዛፍ ነቀዝ ከበላው እድሜ የለውም። ቤት ምስት ከበላው እድሜ የለውም። እህል በጎተራ ውስጥ ነቀዝ ከበላው ይጠፋል። የሰው ልጅ አንድነትም እንደዚህ ሆኖ ነቀዝ ውስጡ ካለ፣ ምስት ከውስጡ ካለ፣ ቫይረስ ውስጡ ካለ የኦሮሞ አንድነት ችግር በጎሰኝነት፣ በወንጀልነት፣ በአክራሪነት የመጣ ቫይረስ ነው። ኢቦላ ቫይረስ፣ ኤድስ
መላው ህዝብ ያንን ችግር የለውም። ሁላችንም ማወቅ ያለብን ጥቂት ግለሰቦች የተበረሩ ግለሰቦች ናቸው። ለግል ጥቅማቸው የሚያስቡ በታወረ አእምሮ የሚያስቡ የግል ፍላጎታቸውን የሚጋልቡ ግለሰቦች ናቸው። እነዚህ ኦሮሞ ከውስጡ ማጥራት ካልቻለ ፎሬቨር በአንድነት መኖር አይችልም። መልካም እንግዲህ ወደ ሃይማኖት ጥያቄ መለሳለሁ። እሺ ሃይማኖት አንዱ ችግር ነው የምለው በኦሮሞ ውስጥ ብቻ አይደለም። በዓለም ዙሪያ ተቃራኒ ሃይማኖት ያለበት ህዝብ ሁሉ መሳላቸው አንድነት የለም፣ ፍቅር የለውም። ያ በዓለም ዙሪያ በኦሮሞ ውስጥ ብቻ አይደለም። የኛ ሰዎች ይዘን ይደብቃሉ፣ ይፈራሉ። የሚፈራው ማጋለጥ መፍራት አያስፈልግም፣ መደበቅ አያስፈልግም። ሃይማኖት ዓለም አቀፍ ችግር ነው፣ የኦሮሞ ህዝብ ብቻ ሳይሆን። ሃይማኖት ግለሰቦች ናቸው። መላው ኦሮሞ ህዝብ በሃይማኖት የታመነ ህዝብ አይደለም። በክርስትና በሃይማኖት በእስልምና የታመነ አይደለም። ግለሰቦች ናቸው፣ የተመረዙ ግለሰቦች ናቸው። እንደዚህ ማወቅ አለብን። እንግዲህ ሃይማኖት የኦሮሞ አንድነት የተዳከሙ ሃይማኖት በውስጡ ከተፈጠረ ጊዜ ጀምሮ ነው። በታሪክ መረጃ እንዳለ በፊት በዋጋ ፈታና በገዳ ስርዓት ይኖር በነበረበት ወቅት ሌላ ዲቃላ ሃይማኖት በውስጡ የጉፋ ቀንድ የወንዝ ቀንድ ሳይፈጠር ሀያል የምስራቅ አፍሪካ አንበሳ ተብሎ በታሪክ የተጻፈው በዛ ይላል። የሚከፋፈሉ አንድም ነገር አልነበረም ማለት ነው። በአንድ ሃይማኖት፣ በአንድ መንግስት፣ በአንድ ስርዓት ይኖር ነበር ማለት ነው። ሃይማኖት ውስጡ ከተፈጠረ በኋላ አንድ አካል የሆነ ህዝብ ተለያየ። እንደ ጠላት መታየት ጀመረ፣ ተለያየ። እጅ ለእጅ መጨባበጥ እንኳን ተናናቀ። አንዱ የተቀመጠበት ቦታ ላይ አንዱ አይቀመጥም። አየሁ። በዚህ አይነት ሁኔታ ውስጣችን በሃይማኖት ተመርዘዋል። እውነቱን ነው የምንናገረው፣ መደበቅ የለብንም። አንዳንዶቹ ሲደብቁ እኛ እኮ የሃይማኖት ችግር የለብንም ይላሉ። ውሸት። የሃይማኖት ችግር ተሸክመው የሚኖሩ እነሱ ናቸው። ኦሮሞ አንድነቱን ብለት አንድነቱ የማይነቃነቅ አለ በኖሮ በውስጡ የሚከፋፍለውን ሃይማኖት ሳምዘተኝነት ስላልነበረ ከዛ ነው ወዲህ ይሄ ሁሉ ነገር ይመጣል። መልካም አቶ ተስፋዬ፣ እንግዲህ እኛ እንደ ሴፍ ነበልባል ሬዲዮን የማንንም ሃይማኖት እናከብራለን። እንደው አስቸጋሪ ነው። አሁን እርሶ በመረጃ ነው ካነበቡት ነው እየነገሩት ለህዝቡ ያሉት። ሃይማኖት ከመጣ በኋላ በውስጡ የኦሮሞ ህዝብ ተከፋፍሏል ነው። የኦሮሞ ህዝብን አንድነት ያሳጣው ሃይማኖት ብቻ ነው፣ ሌላ ችግር የለውም። ሃይማኖት ብቻ ነው አላልኩም። ጎሳ ወንዝ ብያለሁ። ጎሳ ወንዝ ግለኝነት ብያለሁ። መልካም። እንግዲህ በአሁን ሰዓት የኦሮሞ ህዝብ እንደሚያውቁት ከሀገሩ እየተሰደደ ነው፣ እየታረደ ነው፣ ችግር ውስጥ ነው ያለው። የኦሮሞ ህዝብ ደግሞ እየታገለ ይገኛል። የኦሮሞ ህዝብ ትግል እንደተጠበቀም ወደፊት መራመድ ያቃተው ለምን ይሆን? ለአንድ ነጻነት ትግል የኦሮሞ ህዝብ ነጻነት ትግል እንደተጠበቀ ድል ማግኘት ያልቻለው ብዙ ምክንያቶች አሉ። ዋና ዋናዎቹን እጠቅስልሃለሁ። የአንድ ህዝብ ነጻነት ትግል በድል የሚጠናቀቀው ሊጠናቀቅ የሚችለው ወሳኙ ህዝብ ተባብሮ ሲነሳ ነው። የሀገር የነጻነት የአንድነት መሰረታዊ ኃይል ህዝብ ነው። የሀገር የነጻነት የአንድነት መሰረታዊ ኃይል ህዝብ ነው። ህዝብ ወሳኝ ኃይል ነው። ህዝብ ወሳኝ ኃይል ነው። ሰጥቶ ተደራጅቶ
ታጥቆ ብሔራዊ ስሜቱን ጠብቆ በአንድነት ሲንቀሳቀስ ድላድራጅ ይሆናል። እንግዲህ የኦሮሞ ነጻነት ትግል እንደተጠበቀው ድል መቀዳጀት ያልቻለው ወሳኙ የሆነው ህዝብ እንደ ህዝብ ነቅቶ ተደራጅቶ ታጥቆ ብሔራዊ ስሜቱን ጠብቆ ትግሉን ወደፊት መግፋት አለመቻሉ። ብዙ ሰዎች ምን ይላሉ? እጃቸውን አምስቱን ጣታቸው ወደ ትግል መሪዎች ይቀስራሉ። መሪዎች ናቸው ይላሉ። መሪ ማለት እኮ ሰው ነው፣ ነገር አይደለም። መሪዎች አንተ እኔ ነኝ ማለት ነው። እኔው እናንተ ነን ማለት ነው። አንተና እኔ ምንም ነጋዴ ካለን እኮ የፈለገ እውቀት ቢኖረን የፈለገ የአንበሳ ጡንቻ ቢኖረን እኮ ምንም ማድረግ አንችልም። ወሳኙ ህዝብ ነው። ህዝቡ 40 ሚሊዮን ህዝብ ውስጥ ቁንጡ ነው ነጻነት ትግሉን የሚደግፈው፣ በገንዘብ የሚደግፈው፣ በሞራል የሚደግፈው፣ በእውቀት የሚደግፈው፣ በጉልበት የሚደግፈው፣ በስሜት የሚደግፈው ስንቱ ነው? 40 ሚሊዮን ኦሮሞ ውስጥ አስቡ። ይሄን ስንቱ ነው? በውጭ ሀገር ያለ ነው ስንቶቻችን ነው ነጻነት ትግል በገንዘባችን፣ በሀሳባችን፣ በእውቀታችን በምንችለው ነገር የምንደግፈው ስንቶቻችን ነን? መልካም አቶ ተስፋዬ እንግዲህ እንዳላቋርጦት ምክንያቱም አሁን ያነሱት ነገር እንደው አያይዘው እንዲመልሱልኝ ይፈልጋለሁ። ባለፈው እኛ በተደጋጋሚ የኦሮሞ ህዝብ ነጻነት ይፈልጋል፣ ነጻነት ከፈለገ ምን ማድረግ አለበት የተቸገረ አይመስልም ብለን በተደጋጋሚ ስንናገር ነበር። አንዳንድ አስተያየት ሰጪዎች ወቀሳ ሲሰነዝሩ ነበር። የኦሮሞ ህዝብ እኮ እየታገለን ያለው ምን ነካህ የሚሉም ሰዎች አሉ። አልፎ ተርፈው የምናቀርባቸው ነገሮች ሁሉ ውሸት እንደሆነ የሚጽፉ ሰዎችም አሉ። እንደው ለአድማጮች ለመግለጽ ያህል መፈልገው በተጨባጭ ዜናችን ውሸት ሆኖ ካገኛችሁ በመረጃ ብታቀርቡልን ደስ ይለናል። እንደው አቶ ተስፋዬ የኦሮሞ ህዝብ እኮ ያለው ነገር አለ። አሁን እርስዎ ያሉት መሪ ላይ ብቻ ጣት መቀሰር አግባብነት የለውም፣ ይሄ ህዝብ ሳንቲም አልሐዋጣም እያሉ የኦሮሞ ህዝብ ደግሞ በተደጋጋሚ እኛ ጋር እየደወለ የሚነገረን ነገር አለ። ከዚህ በፊት ገንዘብ አውጥተን ሰለቸን፣ የኦሮሞ ህዝብ ትግል ፈቅ ብሎ ውጤት ሊያመጣ አልቻለም፣ እንደፈለግነው አልቻለም፣ ከለላ ሊሆነን አልቻለም ይላሉ። በኦሮሞ ህዝብ ላይ መፍረድ ይቻላል? አንድ ነገር ሲያደርጉ እድገት ማየት አለቦት አይደል እንዴ? ከመጀመሪያው መግቢያው ነው ገለጽኩት። ለአንድ ነጻነት ትግል፣ ለአንድ ሀገር ጉዳይ፣ ለማንኛውም ነገር ወሳኙ ህዝብ ነው። ህዝብ ካልተሳተፈበት ምንም ነገር ዋጋ የለውም። ህዝብ አልተሳተፈም ስል የኦሮሞ ህዝብ በትግሉ ውስጥ መስዋዕትነት አልከፈለም፣ የደምም የህይወት የገንዘብ አላደረገም ማለት ነው። ያደረጉት ጥቂቶቹ ናቸው። እንደ ብዛቱ እንደ ጥፋቱ በአንድ ላይ ተነስቶ አላደረገም ነው የጥያቄ። አላደረገም ነው። ይሄ በትልቅ ቢታይ ከመቶ ስንት እንደሆነ አላውቅም። አዋጆች ሊመለከቱ ይችላሉ። እኛም እዚህ ሀገር ተቀምጠን ስንቶቻችን እንደሚደግፍ በአሃዝ ልናውቅ እንችላለን፣ ከመቶ ስንቶቻችን እንደሚደግፍ። ስለዚህ ኦሮሞ አልደገፈም ማለት አይደለም። ደም ከፍሏል፣ ህይወት ከፍሏል፣ መስዋዕት ከፍሏል፣ ቤቱ አጥቷል፣ ቀዩ አጥቷል፣ ንብረቱ አጥቷል፣ ፈላጊው አጥቶታል። አየህ ብዙ መከራ ለዚህ ለነጻነት ግን ዋጋ ከፍሏል። እንደ ስፋቱ አላደረገም፣ እንደ ብዛቱ አላደረገም ነው ይልኛል። ተደራጅቶ በአንድነት ተንቀሳቅሶ አላደረገም ነው። አንዱ ሲታገል ሌላ ያስገድላል። አንዱ ለትግል ጫካ ሲገባ ሌላ ጠቁሞ ያሳስራል፣ ያስገድላል። እንደታደሰ ብሩ ላይ እንደተፈጸመው በአንዳንድ ታጋዮቻችን ላይ እንደተፈጸመው ቪዲዮ ወንድ እየፈጸመ እያለው አየኸው። ሌላው ህዝባችን ህዝቡ ታጋዮች እንኳን መደበቂያ ያጡበት ቦታ አለ። ህዝብ ለታጋዮቹ ጫካ ዋሻ መሆን አለበት፣ ምሽግ መሆን አለበት፣ መቃብር መሆን አለበት። ለታጋዮቹ ደግሞ አለው ህዝብ ለታጋዮቹ ዋሻ፣ ጋሻ፣ ምሽግ፣ መቃብር መሆን አለበት። ተደበቅ አለበት፣ በላዩ ላይ መሆን አለበት፣ አብሮ መሆን አለበት። ይህንን ስንቶቻችን ያደረገ ነው?
ስንቶቻችን ስለዚህ ህዝቡ አይደለም ማለት ነው ማጆሪቲው አብዛኛው በትግሉ ውስጥ የለም አብዛኛው ለነጻነት ትግል መስዋዕትነት መክፈል አልከፈለም ገንዘብ አልከፈለም እውቀት አልከፈለም ጉልበት አልከፈለም ደም አልከፈለም አብዛኛው ይሄ ወደ ኋላ የቀረው አብዛኛው ለህዝቡ ወደስ ተደርሶ እንዲሆን አደራጀት ነው ማንቃት ነው ልክ አሁን እንደምንነጋገረው ድክመቱ በግልጽ መንገር አለብን ማለት በስፋት አዋቂዎች በመድረክ ላይ ወጥቶ ችግሩን ማሳወቅ አለባቸው ድክመቱን ሊነግሩት ይገባል በግልጽ ሳይደብቁ ሳይሸፋፍኑ በሃይማኖት ውስጥ ያለው ችግር በጎሳ ውስጥ ያለው ችግር በወንዞች ውስጥ ያለው ችግር በግለሰቦች ዘንድ ያለው ችግር አጋልጠን ለህዝባችን ማሳወቅ አለብን ማስተማር መፈለግ አለብን መልካም እስኪ አቶ ተስፋዬ በዜማ እረፍት እናርግና ወደ ቀሪው ጥያቄ እናመራለን የኦሮሞ ገዢዎች መደቦች በራሱ ሀብት እየተጠቀሙ ሲበለጽጉ ይታያሉ የኦሮሞ ገበሬም ግን በራሱ ሀገር በራሱ ምድር ባሪያ ሆኖ እየተራበ ይገኛል ምክንያቱ ምን ይሆን እስኪም ከአቶ ተስፋዬ ጋር ቆይታ በድጋሚ እናደርጋለን ዜማው አየር ላይ ያለ መልካም ቆይታ Jarakalu baretana tu kalmata kale harasuno nuti gamuda bare maltu dubbi kale cha kale sandagata jarri bulbunchi senna makalata yuma biye kan kenya numurmu araba jaba tunjaba miti kasarana kunisiti ntikwan kale chanirra panne aralle godani satu jira siyachi kufne gedira Gurracha jaje eni wadi agate gafa turrachu mable dankate akajala mbatu so banka kate sana jalivna lamme fata dute ita chirtite kale chanu kalte naratable sangarate oye sana jalivna lamme fata dute ita chirtite kale chanu kalte naratable sangarate ala shumura ina tujira ala gapisa mafanambisa kale sandagata mililik farsa gurracha kakata para dugata esana tu dugada nufe inni to banso babiti kukufe entu gado kale cha kale sandagata mililik farsa gurracha kakata chalan kola fela farra harre anole tarka farmatu chite sotumango banapite inni wankale madanu fayine arkabakiya farma ayole dagate yomnati tole gabarabiti male ranabnu zakale midili farti tu kurracha kale innumti gurrate kabenya kale akachalifne hunda biratare singale dubin chalkaba kuma yomi singafanne kuma akachalifne hunda biratare singale dubin chalkaba kuma yomi singafanne kuma ala koshumi murate kormi ichiti laga dubbatu kaka
nyaatu kale eentu dubbii kaleecha kale sandagata jarri gurguun ciibseen nama kalata Callifnaan irraafatan jettee seenaa gurraachaan of faarsita waaroo nutta farsita dhalanni dhaloota badee nafu isuma tableerraa hafee jira si ga'eenii si gidira isa kalee kakachaa amma tablee karacha calan kotteenyu morma keenya kale sodaa rakkoon qabne nu nyaate kale numatuu jiraannan jiruun ta'uu eenyu gurraacha lafaan na'ee ciibsee morma gurra'e Matu jiranan jirun tau Inyu kuraja lafana Cipse morma kure Tina tubata Tika tubata Gadi sakura Ikan nimura ተወዳጁን ድምጻዊ ከልብ እናመሰግናለን አቶ ተስፋዬ የኦሮሞ ገዢዎች ወይም የኦሮሞ ገዢ መደቦች በራሱ ሀብት እየተጠቀሙ ሲበለጽጉ የኦሮሞ ህዝብ በድነት አረንቋ ውስጥ ወድቆ እየተሰቃየ ይገኛል የኦሮሞ ህዝብን ከዚህ ከድህነት አረንቋ ውስጥ ለማውጣት ምን መደረግ አለበት የኦሮሞ ህዝብ የራሱን ሀብት የራሱን ሶርስ መጠቀም እንዴትስ ነው ልጅ የሚችለው ይህንን ጥያቄ ከመመለሴ በፊት በአፍሪካ የነበረውን ታሪክ አነሳለሁኝ የአውሮፓ 7 ቅኝ ገዢዎች አፍሪካን በቅርጫ በተከፋፈሉበት ዘመን ሀገሩን ሀብቱን ማዕድኑን ማንኛውም የሀገሪቱ ሀብት በቁጥጥራቸው አድርገው ህዝቡ ኩሊያቸው ተሸካሚያቸው ድንጋይ ተላጫቸው አገልጋያቸው ባሪያቸው ወታደራቸው ሆኖ ያገለግላቸው ነበር ከብቶቻቸው ይጠብቅ ነበር የእርሻ ማሳዎቻቸውን እያጨደ እየከመረ እየወቃ ያገባ ነበር የአፍሪካ ህዝብ ማለት ነው የኦሮሞ ህዝብም ታሪኩ ይሄ ነው ሀገሩ በቅኝ ገዢዎች ተይዟል ለአንድ 35 ዓመታት በሀገሩ ላይ የባለቤትነት መብት አጥቷል የባለቤትነት መብት አቀርቶ የሀገሩ ባለቤት አይደለም ብለውታል እንደዚህ ሲኖር በተደራጀ በነቃ በታጠቀ ኃይል አንድነትን ጠብቆ ለምን በሀገር ላይ ብሎ አስተዋወቀ ሁሉ በየሀገር በየክፍለ ሀገር በየኬሩ አላደረገም በየክፍለ ሀገር በየሀገሩ አላደረገም ቅኝ ገዢዎች የአውሮፓ ቅኝ ገዢዎች ከአፍሪካ የመጡት ለሰላም አይደለም አፍሪካውያን መጥተው ማሳዎቻቸውን በእሳት አወደሙ ከብቶቻቸውን በጦር በጠገራ በመጥረቢያ እየጨፈጨፉ አወደሟቸው የእህል ጎተራዎቻቸውን እየተበሩ እያቃጠሉ አወደሙ ማንኛውም የኢኮኖሚ ተቋማቸውን መጡ ቦታ በዚህ ምክንያት ተደረገው የአውሮፓ ቅኝ ገዢዎች አብዛኞቹ በህዝቡ ተገደው ካፍሪካ ወጡ አብዛኞቹ ሌሎቹ እንደዚሁ በፍርሃት ነው የለቀቁት የኦሮሞ ህዝብ መቼ አደረገ ይሄንን የቅኝ ገዢዎችን ማሳ መቼ አቃጠለ ከብቶቻቸውን መቼ ፈጀ ከብቶቻቸውን ይጠብቃል ዛሬ በ21ኛው ክፍለ ዘመን እነሱ አርሰው በሀገሩ ላይ ሲበለጽጉ እሱ በቀን ሰራተኝነት ተቀጥሮ እያጨደላቸው እየወቃላቸው እየከመረላቸው ገለባውን ጭምር እየሸጠላቸው ያገለግላል ይህ ህዝብ አይብሮ መለውጣል በሀገሩ ላይ እሱ ባሪያ ሆኖ መኖሩ አቋም አለበት ማሳቸው ማቃጠል አለበት ከብቶቻቸውን መፍታት አለበት የኢኮኖሚ ተቋማቸውን ማፍረስ አለበት ቅኝ ገዢዎቹን መውጋት አለበት አሁንም ለብዙ መድኃኒት ለንቃት ነው መድኃኒቱ ህብረት ነው መድኃኒቱ
መንጋን እየበላን እኛ በጎሳ በወል በሃይማኖት በምናምን በፖለቲካ እንባላለን። አሳፋሪ ነው። ከዚህ መውጣት አለብን። የአፍሪካ ህዝብ በቅኝ ገዢዎች ላይ የወሰደው እርምጃ ኦሮሞ ከዛሬ ጀምሮ በቅኝ በሚገዙት ሰዎች ላይ እርምጃ መውሰድ አለበት። ደግሞአለ ሁሉም እንዲታወቅ የሚያሰላጋ እያረሰ እያረመ እያጨደ እየወቃ የሚያገባላቸውን ሰንም ማንገብ አለበት። በቃ ከብቶቻቸውን መፍጀት አለበት። በሁለቱ ላይ የፍጥፍቱን መንከብ አለበት። ቀደራ ያለው በቀደራ፣ ጦር ያለው በጦር፣ ጠመንጃ ያለው ጠመንጃ መፋለም አለበት። ልክ አፍሪካውያን እንዲያደረጉ ማለት ነው። ስለዚህ እንገዦች ወይም ሰፋሪዎች በሰላም ኦሮሞ ለቆ አይወጡ፣ በሰላም አያኖሩትም። ሰላም አጥቶ እንዲኖሩ ማድረግ አለበት። ህዝባችን መመካከር አለበት። መወያየት አለበት። በያለበት አለበት። በማስ ሚዲያዎች እንሰማለን። መርዶ ይናገራሉ። በዚህ ቦታ ኦሮሞ ተገደለ፣ በዚህ ቦታ ካገሩ ተፈናቀለ፣ በዚህ ቦታ እንደዚህ ሆነ ይላል። አይደለም። ይሄ መሆን የለበትም። የማስ ሚዲያ ቤት ይሄ መሆን የለበትም። ህዝቡ የሚከላከልበትን መፍትሄ መናገር አለባቸው። ህዝቡ ራሱን የሚከላከል ሁሉም የሚከላከልበት ለማለቱን የሚከላከልበት ሀገሩን የሚከላከልበት መፍትሄ መንገድ አለባቸው። ማስተማር አለባቸው። መስጠት አለባቸው። ማስ ሚዲያዎች ከመርዶ ነዳሪነት መውጣት አለበት። ማስ ሚዲያዎች ከግለሰብ ሲሆን ሌላ መንገድ መስጠት አለበት። በኦሮሞ ችግር ላይ ካሉ መፍትሄው ላይ መስጠት አለባቸው። ህዝቡ ለህገ ማንጣት አለባቸው። ለህልውና እንዲቆም ማድረግ አለባቸው። ኦሮሞ ይጠፋል አንድ ቀን። እንደዚህ ከተገፋ ሊያጠፉ ይችላሉ። ውስጡን ቦርቡሮ ዙሪያውን ገዝግዘው ህልውናውን አጥፍተው የሚወጡበት ቀን ሊመጣ ይችላል። ወሎ የኦሮሞ ሀገር ነበረ? የለም። ሰሜን ሸዋ የኦሮሞ ሀገር ነበረ? የለም። ብዙ መናገር ይቻላል። መልካም እንደው አቶ ተስፋዬ ከይቅርታ ተማሪዎቻችን፣ ወጣቶቻችን፣ ብሔርተኞቻችን በቆራጥነት እንደሚያደርጉ ህዝባችን ከተማሪዎቹ፣ ከወጣቶቹ፣ ከብሔርተኞቹ ሁል ተደረጉ ለማንነቱ መታገል አለበት። ሁለቱም ማስከበር አለበት። ሀገሩ ማስከበር አለበት። ይህ ሲሆን ነው የሀብቱ ባለቤት የሀገሩ አባት መኖር ይችላል። ይህ ሲሆን ነው ከህዝብ ተላቆ በልቶ ጠግቦ በሰላም መኖር ይችላል። የኦሮሞ ልጆች በተባባሪ በዛ ለረፋ ጭቆና ነው። መልካም መውጣት ዘራፊዎቹን ማስወገድ፣ በዝባዦቹን ማስወገድ፣ ጨቋኞቹን ማስወገድ አለበት። ተኝቶ ዝም ብሎ ያለው ከተፈል ያለው ከሀገሬ ከቦታዬ ከምኔ ተነቅል ያለው ማለት አለበት። ባለው አቅም መዋጋት አለበት። የአፍሪካ ብሔርተኞች በቅኝ ገዢዎች ላይ እንደወሰዱ እርምጃ መውሰድ አለበት። መልካም አቶ ተስፋዬ እንግዲህ መልካም እንግዲህ እንደሰሙትም እንደሚያውቁት በአዲስ አበባ ዙሪያ ያሉ የኦሮሚያ ልዩ ዞኖች ወደ አዲስ አበባ መስተዳድር ለማስከተት ወያኔ ደፋ ቀና ሲል ነበረ። አሁንም እያለ ይገኛል። የበርካታ ወጣቶች ህይወት የተገበረበት ነው። ወጣቱ ተነስቶ ይሄ የማንነት ጥያቄ ማንነታችንን የሚሸረሽር ስለሆነ በታምር አይሆንም ብሎ ከመሳሪያ ካነገበው ወያኔ ጋር ግንባር ለግንባር ተጋጥመው ህይወቱን አጥቷል። የኦሮሞ ህዝብ በመሬቱ እየሞተ ነው የሚገኘው። እንደው በዚህ በፊንፊኔ ዙሪያ የማንነት ጥያቄን የማጣት ጉዳይ የኦሮሞ ህዝብ ከመሬቱ እየተፈናቀለ ይገኛል። ቅድም ስላነሱት ነው።
በሀብቱ ተጠቃሚ አይደለም በአሁን ሰዓት የኦሮሞ ህዝብ እንደው የቤት ተመልካች ነው ማለት እንችላለን የራሱ እየተራበ ሌላውን የሚያበለጽግ ነው እንደው በስልጣን ላይ ያሉት የቲፒኤልኤፍ ባለስልጣናቶች ዛሬ በቢሊዮን የሚቆጠር ገንዘብ አካብቷል የኦሮሞ ህዝብ የተቀራው ህዝብ ስንመለከት ደግሞ የመጨረሻ ድህነት ላይ ወድቋል ከዚህ ችግር ከዚህ አረንቋ ለመውጣት እንደው ትብብር አስፈላጊ አይደለም ይላሉ ተባብሮ መታገል አይቻልም እስከ መቼ ድረስ ሀብቱን እየተመዘበረ እየተገደለ ይኖራል ይሄ ህዝብ የሚናገረው እኮ ይሄ ነው የሚናገረው እኮ እስካሁን ድረስ እናገር የነበረው እኮ ይሄ ነው ህዝቡ መንቃት አለበት መደራጀት አለበት እጅ ለእጅ መያያዝ አለበት በአንድነት መነሳት አለበት በያለበት በቀየው በወረዳው በአውራጃው በክፍለ ሀገሩ በቀበሌው መስካት አለበት አሁን በአዲስ አበባ ዙሪያ ያሉ 37 አውራጃዎች 37 ወረዳዎች በደንብና በቁጥጥር ስር የሆኑ ነው እነዛ በሙሉ ለውጭ ሀገሮች ተሽጠው ወያኔ የዓለም ቢሊዮነር የሆኑ ነው በዓለም ላይ የማይገኝ ቢሊዮነር የሆኑ ነው በዓለም ላይ የማይገኝ ያህል ሆኑ የሚመጣለ ስለዚህ ምን ነገር አለበት የአክባቢ በ37 ወረዳ ውስጥ ያለው ኦሮሞ አንድ ላይ ደግሞ ወያኔ አንዲት ትዝር የኦሮሞ መሬት አይነካም ሌላው የኦሮሞ ዙሪያ ቀርቶ በ37 ልዋጡ የተዘጋጁ 37 ወረዳ ውስጥ ያለው ኦሮሞዎች በአንድ ላይ ይነሱ ወያኔ አንዲት ትዝር የኦሮሞ መሬት አይነካም ተማሪዎች ይቀጣሉ ቀሮን ይቀጣሉ ሌላው ሊበላ ልዋጥ ሊወድም የተወዳጀው ደግሞ አይተነፍስ ላይ እንደሆነ ተፋጣሪ ተማሪዎች ጋር ከወጣቶቹ ጋር ይሄ እንድነሳ መጠቀስ አለብን ማስተማር አለብን መዝገር አለብን በተለያየ ማስ ሚዲያ ልንነግረው ይገባል ልናነሳሳው ይገባል ልንነግረው ይገባል ጭቆናውን ቁጥሉን ደሙን ጠባሳውን ማሳየት አለብን በዛች ኦሮሞ ህዝብ መልካም አፍሪካ አንበሳ ተብሎ የሚታወቅ ነው መልካም አቶ ተስፋዬ የነጻነት ትግል በስንት ይከፈላል ነጻነት ትግል በአምስት ይከፈላል ምን ይሆኑ ነጻነት ትግል ብሔራዊ ነጻነት ወይ የማንነት ነጻነት የኢኮኖሚ ነጻነት የፖለቲካ ነጻነት የማህበራዊ ኑሮ ነጻነት የሃይማኖት ነጻነት ዋናዎቹ ናቸው ከዚህ ዋናው ብሔራዊ ነጻነት ብሔራዊ ነጻነት ከተጠበቀ የኢኮኖሚ ነጻነት የፖለቲካ ነጻነት የማህበራዊ ኑሮ ነጻነት የሃይማኖት ነጻነት ይከበራል ስለዚህ ብሔራዊ ነጻነት ለማስከበር ብሔራዊ ስሜት ሊኖረው ይገባል ደግሞ አለው በፊት ከጎሰኝነት ከወንጀልነት ከሃይማኖት እስርበት ተላቆ ኦሮሞ የሚለው ሸጋት ኦሮሞ የሚሄደው ብሔራዊ ስሜት ማለት አለ ብሔራዊ ስሜት ማለት ብሔራዊ ስሜታችን ካበበ አንድነታችን ያመጣ ክንድ ያወጣል አንድነታችን ከተማከረ ማንኛውም ለማለት አንዲት የጤፍ ፍሬ ከኦሮሞ መቀመጣችን ስለዚህ ብሔራዊ አስተምር በምንችለው መንገድ አስተምር ጎሰኞችን አስተምር ወንዶችን አስተምር የሃይማኖት አሳሪዎችን አስተምር ከዚህ ወጥተው ኦሮሞ የሚለው ቃል ብቻ እንድታጠቁ አስተምራቸው ምከራቸው
እነዚህ ግለሰቦች ናቸው ያዳከሙ። እነዚህ ግለሰቦች ናቸው አማርኛ እንደለለ አንሳር ሆነ ያደረጉት እየቦረቦሩ እየደመደሙ ከጠላት በላይ ይስታችሁ ከአንካት ከኢቦላ ከኤድስ በላይ አንድነት የሰጠው የአንድነት መደፍከም እየመጠቁ ያዳከሙለት ነው። እነዚህ ግለሰቦች ለጥፋት አድርጋቸው ወደ ፖሊሲ መልካም አቶ ተስፋዬ ስልኮትን ያስተካክሉልኝ። ስለ ድምጹ ጥራት አድማጮች ይቅርታ ጠይቃለሁ። ሁለት ጥያቄዎች ይቀሩኛል። እንደው በአሁኑ ወቅት አቶ ተስፋዬ የወያኔ ስርዓትን እንዴት ይገመግሙታል? ብዙ ጊዜ ስንሰማም ወያኔ ሊወድቅ ነው፣ ወያኔ ተፈረካክሿል ይባላል። አቶ ተስፋዬም ወያኔ እንዴት ይገመግሙታል? በምን መነጽር ነው የሚያዩት? እንስሳ ስታረድ ይንፈራገጣል፣ ወዲያውኑ አይሞትም። ይንፈራገጣል፣ ይንቀጠቀጣል፣ ስጋውም ይንቀጠቀጣል። ስጋው መንቀጥቀጡን ካቀመ በኋላ ይሞታል። ማንኛውም እንስሳ ስታረድ የዚህ አይነት ባህሪ አለው። ማንኛውም ገዢ መደብ ሲወድቅ እስከ ዕለተ ሞቱ ትንፋሹ እስከሚወጣ ድረስ መንፈራገጡን አቆመ። ማንኛውም ገዢ መደብ በዓለም ላይ እንዳየ ነው፣ በየትኛው ቦታ ማለት ነው። የወያኔም ከዚህ የተለየ አይደለም። ወያኔ ያልገደለው፣ ያላሰረው፣ ያላሰቃየው፣ ያልጨቆነው የኢትዮጵያ ሕዝብ የለም፣ ትግራይ ሕዝብ ጨምሮ ማለት ነው። የትግራይ ሕዝብን የሸፈቱ በዚህ ምክንያት ነው። ወያኔ አንድ አጋር አለኝ ግን በስልጣን ላይ ያሉ የኦፒዲኦ የዲአዴንና የዲአዴን መሪዎች ብቻ ሊሆኑ ይችላሉ ማለት ነው። በአሁኑ ወቅት ይህን ድጋፍ የለም። ስለዚህ ወያኔ አለ ማለት አይቻልም። አለ ብሎ በጠመንጃ ውሎ እስከ ድረስ ይፈራገጣል፣ አይቀርም ማለት ነው። ወያኔ የኢትዮጵያ ሕዝብ በሙሉ ተነስቶበታል። ይህ የበላው በጉልበት እየገዛ ኖራለሁ የሚለው በጣም ከባድ ስህተት ነው። ከደርግ መመር አለበት፣ ከኃይለ ሥላሴ መመር አለበት፣ ከኢዲአዴን መመር አለበት፣ ከኤልኔሪ መመር አለበት፣ ከሞካሳ መመር አለበት፣ ከደቡብ አፍሪካ ከአፓርታይድ አገዛዝ መመር አለበት። ማንኛውም ገዢ መደብ የሰው ልጆችን በኃይል ገዝቶ የኖረበት ዘመን የለበት። ወያኔ ከዚህ መመራር አለበት። ወያኔ ይወድቃል። ህዝቡ እንደሚናገረው ተፈረካክሷል። ወዳጆቹ እየከዱት ነው። ጦር ኃይሉ እየከዳው ነው። ህዝቡ እየከዳው ነው። ስለዚህ ወያኔ አለ ማለት አይቻልም። መልካም እንግዲህ ወያኔ ይወድቃል። አቶ ተስፋዬ ወያኔ ከወረደ በኋላ ያችን ሀገር ለማስተዳደር ብቃት ያለው ፓርቲ አለ? ሀገሩን ተረክቦ ሊያስተዳድር የተዘጋጀ አካል አለ? የመጨረሻ ጥያቄ ነው። የሚያክሉ የሚፈልጉት ነገር ካለ ድሉን ተሰጣጣለሁ። አንድ ነገር ልንገር። ሀገሩ በነበረበት ወቅት እኔ ከሌለው በኢትዮጵያ ላይ ፀሐይ ይጨልማል እያለ ይሰብክ ነበር። ደርግ በነበረበት ወቅት እኔ ከሌለው ኢትዮጵያ ብትንትኗን ትወጣለች እያለ ይሰብክ ነበር። ዛሬ ወያኔ ምን ይላል? እኔ ከሌለው አማራና ኦሮሞ እርስ በርስ ይጨራረሳሉ፣ ጂኖሳይድ ይፈጸማል እያለ ውሸት እየሰበከ የውጭ ሀገሮችን እያሳመነ ድጋፍ እያገኘ በስልጣን ስልጣን ላይ ይቀመጣል። የአማራ ህዝብና የኦሮሞ ህዝብ በጂኖሳይድ ለመፋጀት የተዘጋጀ ህዝብ የለም። ህዝባችን ሰላማዊ ህዝብ ነው። በእርግጥ የኦሮሞ ህዝብ ተጨቁኗል፣ ተበድሏል፣ ተገፍቷል፣ ሀገሩ አጥቷል፣ መብቱ አጥቷል፣ ህዝቡን አጥቷል። የዜግነት መብት የለም ተብሎ ተክዷል በአማራ ገዢ መደቦች። ከዚህ የበለጠ ቁጥሮችን የለም ያደረጉት ገዢ መደቦች ናቸው። ስለዚህ ለወደፊት ኢትዮጵያ የሚገዛ ኃይል አለ ወይ የሚል ነገር ቢኖር
ኢትዮጵያን ቀርቶ ዓለምን የሚገዛ ኃይል አለ ከተስማማ የህዝቡ የተማረው ኃይል ከተስማማ የእልቶች ከተስማሙ የኦሮሞ እልቶች ከተስማሙ አንድነታቸው ከተንፈሱ ኦሮሞ ብቻ ኢትዮጵያን መግዛት አቅም አለው እውቀት አለው ጉልበት አለው ኦሮሞ ብቻ የደቡብ ህዝቦች ሌሎች በአንድነት መጥተው የጋራ መንግስት ተወያይተው ተመካክረው የጋራ ህዝባዊ መንግስት ተመሰረተ ኢትዮጵያ ውስጥ ያለው የተማረ የሰው ኃይል ኢትዮጵያን ቀርቶ አፍሪካን መግዛት ይችላል። ችግሩ የተማረው ኃይል አንድነት እንዳይኖረው ተደርጓል። የተማረው ኃይል ለሀገሩ እንዳያስብ ተደርጓል። የተማረው ኃይል እንዳይደራጅ ተደርጓል። የተማረው ኃይል እንዳይንቀሳቀስ ተደርጓል እንጂ አንዳንድ ሰዎች እንደምናገሩት ወንጀሙ ይከሰተው እኛ ከሌላ ኢትዮጵያ ዙሪያ የሚውሸት ነው። የኦሮሞ ህዝብ ብቻ ብያለሁ አንድነቱን ጠብቆ የተማረው ኃይል ተደራጅቶ ቢነሳ ኢትዮጵያ ማስተዳደር ይችላል ብቻው። ስለዚህ ኃይል አለ መልካም ሁሉም ከተባበረ በአንድ ላይ ኢትዮጵያ የተማረ ኃይል በአንድ ላይ ከተባበረ ኢትዮጵያ ብቻ ቀርቶ አፍሪካ የማስተዳደር ችሎታ ብቁት ይሆናላቸው። መልካም እንግዲህ በሁለት ደቂቃ ውስጥ በመጨረሻ ላይ ያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጦት። ሁለት ደቂቃ ማወቅ አለበት ወድቆ እንዳይነሳው ምክንያት የሆነው ማወቅ አለበት። በሀገሩ ላይ የደይ ተመልካች ሆኖ እያሸከመ እየለመደ የሚኖርበት ምክንያት ማወቅ አለበት። ለአንድነቱ ጠንቆች የሆኑ የውጭ ቫይረሶችን እንደ ኢቦላ እንደ ኤድስ እንደ አንትራክስ የአንድነት ደም እየበሉ ኦሮሞን አቅመ ደካማ ያደረጉ ግለሰቦችን ማጥፋት አለበት። ከአብዮት ጀምሮ ከጎረቤት ጀምሮ ከአቅዳሚዎች ጀምሮ በትምህርት ቤት በስራ ቦታ በመስጊድ በቤተ ክርስቲያን በማንኛውም ኮሚኒቲ እነዚህ ኢቦላ እነዚህ ኤድሶች እነዚህ አንትራክሶች ማስወገድ አለበት። እነዚህን ካላስወገደ ኦሮሞ አንድነት ሊኖር አይችልም። ከአንድ ወገን መውጣት አይችልም። ይህንን ለኦሮሞ ህዝብ ለዚህ አስተላልፋለሁ። እንግዲህ በአንድ ነጻነት ትግል ውስጥ ወሳኝ ኃይል ህዝብ መሆኑን በትግራይ ውስጥ ተስፋለሁ። ስለዚህ ወሳኝ ኃይል የሚሆነው ነቅቶ ተደራጅቶ ታቆ አንድነቱን ጠብቆ ሲንቀሳቀስ ነው። ኦሮሞ እዚህ ወሳኝ ህዝብ እንደሆን መቆም አለበት፣ መደራጀት አለበት፣ በስነ ስርዓት መደራጀት አለበት። ወያኔ 1 ለ5 ብሎ ያሰረውን ወደ ትግል ድርጅት መለወጥ አለበት። ወያኔ 1 ለ5 ብሎ ያደራጀው አንዱን ሰላይ ሌሎችን ተሰላይ አድርጎ ያደራጀውን ድርጅት ወደ ትግል ድርጅት መለወጥ አለበት። የኦሮሞ መደማመጥ አለበት፣ መወያየት አለበት። እንደቀድሞ ባህላችን አድማ ማድረግ አለበት፣ አንድነት መስፋት አለበት። ኦሮሞ ማድረግ አለበት። ይህንን ሲያደርግ ከቤት ተመልካችነት ይለቀቃል፣ ከባርነት ይለቀቃል፣ ከገዳጅነት ይለቀቃል፣ ሰው በታች መኖርን ይተዋል ማለት ነው። ስለዚህ የኦሮሞ ህዝብ አንድ ሁን፣ አንድነት ጠብቅ። አንድነት ስንል ምን ማለታችን ነው? አንድነት ሲባል ምን ማለት ነው? ሁሉም ህዝብ አንድ ገመድ አስሮ ማንቀሳቀስ ማለት አለ። የዓላማ አንድነት፣ የመንፈስ አንድነት፣ የሞራል አንድነት፣ የብሔራዊ አንድነት ተጠብቆ መታጠቅ አለበት ማለት ነው። ስለዚህ ኦሮሞዎች በዚህ ተስፋ አለበት። ለክብሩ፣ ለሀገሩ፣ ለወደሙ፣ ለማንነቱ
አንድነት መፈታት አለብን። ከሀገር እስከ ሀገር፣ ከዳር እስከ ዳር፣ ከዓለም ዙሪያ ይህንን የሚያንቀሳቅስ ኃይል መደራጀት አለበት፣ መነሳት አለበት። መልካም ከባሮች ላይ ቄሮ ወጣቶች ተማሪዎች እያለ በአናት ውስጥ ከማየት አልፎ እንደ ቄሮና እንደ ወጣቶች ግንባር ቀደም ታጋይ ሆኑ እንደ ቄሮ እንደ ወጣቶች እንደ ጌርተኞች ህዝቡ ግንባር ቀደም ሆኑ ለትብሎ መስፋት ኦሮሞ ከመሳፋት ከሚሳቶች ይሰድናል። መልካም አቶ ተስፋዬ ታደሰ ከሰይፈ ነበልባል ራዲዮ ጋር ባደረጉት ቆይታ ከልብ እያመሰገንን በሌላ ጊዜ እንዳስፈላጊነቱ ደግመን ልንገናኝ ልንወያይ እንችላለን። ለዛሬው እግዚአብሔር ይስጥልኝ ከልብ አመሰግናለሁ። ከይ ፈልመዱ እያለ በሚያቀነቅነው የቄሮ ባንድ እንሰናበታለን። ደህና ይሁኑ። Yalamiko ke kana arras midakila luga dabadem badana Obse na dabin yalamiko ke kana arras midakila luga dabadem badana Namu soromo ko naifalmi adunya ragago naifalmi malbadi lamiko naifalmi challi suturako naifalmi Namu soromo ko naifalmi adunya ragago naifalmi malbadi lamiko naifalmi challi suturako naifalmi bana bari epise yerge dudeta lasa lafaki yarge malo 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 abana bari epise yerge dudel masa lafaki yarge malo 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 iga politiko naifalmi challi simfonko naifalmi iga bolesako naifalmi challi simfonko naifalmi iga politiko naifalmi challi simfonko naifalmi iga bolesako naifalmi challi simfonko naifalmi riranaga bebesafaye debisa kaweli rasasataye ijole oromo kanufinaye nufituf dema oromo dagaye oromo kaye oromo dagaye karafes damaki oromo dagaye virga ke falme kuman waltaye kamaduratifu garan gubani yo har chalifne bineensi halagaan akka rachiisu kaffee qabataniif dabi rasaasa namni nagaan buluutti dhukaasa
Kumona kambulume kahirase ofuma ajise tirira yase Lamina kambulume kahirase ofuma ajise tirira yase bitu filmi walalanu binesa minyacho farqolamu inararamnu numarata anitu manasamu kantuma finchile malefimonu kawe kabatani tu manasamu kantuma finchile malefimonu marata anitu manasamu kantuma finchile malefimonu kawe kabatani tu manasamu kantuma finchile malefimonu kawe kabatani tu manasamu kantuma finchile malefimonu marata anitu manasamu kantuma finchile malefimonu karana romuma ko na arina lalate ikaftu kalamiko fonne ko na olate ikadangala efo de bimbele sumada tukatu mankarare falisa hitanura tukatu mankarare falisa hitanura ha hitanu mani tanu amma tenye guban ha falmanu manti tanu amma tenye guban ha ditanu manti tanu amma tenye guban ha falmanu manti tanu amma tenye guban ha birmanu manti tanu amma tenye guban ha falmanu manti tanu amma tenye guban ha birmanu manti tanu amma tenye guban ha falmanu manti tanu amma tenye guban Warega me lupu iti dabure lupu duanole kanaf mamare Nafafla figi ya hurwa finisu finesi halaka nakarachisu Kafi kapata nifta birasasa Lamina kambulu titi dukasa Kumona kambulu me kahirase Ofuma achise tirira yase Lamina kambulu me kahirase Ofuma achise tirira yase bitu filmi walalanu binesa nyacho farqolamu inararamnu numarata anitu manasamu kamtuma finchile malefimonu kawe kabatani tu manasamu kamtuma finchile malefimonu numarata anitu manasamu kamtuma finchile malefimonu numarata anitu manasamu kamtuma finchile malefimonu kawe kabatani tu manasamu kantuma finchile malefimonu marata anitu manasamu kantuma finchile malefimonu karana romuma ko na arina lalate ikaftu kalamiko fonne ko na olate ikadangala efo de bimbele sumada tukatu mankarare falisa hitanura tukatu mankarare falisa hitanura Hidanu mani danu amma tenye guban hafal manu manti danu amma tenye guban hadidanu manti danu amma tenye guban hafal manu manti danu amma tenye guban hadidanu manti danu amma tenye guban hafal manu manti danu amma tenye guban hadidanu manti danu amma tenye guban hafal manu manti danu